ድራይቭ እያረኩ ወደ ቸርች እየመጣሁ የጌታ መንፈስ አለኝ እጄ ላይ ነው እንደገና ሰራዋለሁ በላቸው። አመ ፕሮፌት አቋል ምንም የደቀቀ ነገራችሁ እጄ ላይ ነው አለኝ። ተባያ ካባስ አለኝ ጌታ እያለቀስክ የመጣበት በቃ መርዝ ልጠጣው ያስባልሽ። ከዚህ በኋላ የኔንም ላይፍ የሰውንም ላይፍ ዳሜጅ አረግበታለሁ ያልከው ጉዳይ፣ አገር ጥዬ ሸሽበታለሁ ያልከው፣ ተዋረድኩ አንገደፍኩ ያልከው ጉዳይ እጄ ላይ ነው ይላል። ይሁን አለ። አጠገባችሁ ላለ ሰው የደቀቀ ነገር አሁንም እጁ ላይ ነው በለው። የተሰበረው ነገር እጁ ላይ ነው በለው። አላካባቴፋንዲያ ኮማቴፋንዲያ ካቦ የሆነ በውበት የሚሰራ ጉዳይ አለሽ። ያለቀለት ጉዳይ የሞተ ጠላት የደገሰ ውርደት ለክብር ቀየረው ጌታ መጥቶ እኔ ያለው ብሎ ለደስታ አረገው ጌታ መጥቶ እኔ ያለው ብሎ ኢየሱስ የክብሬ ደጋች በጠራው ጊዜ ደራች ሌላ ክረምት የለም በቃለኝ አሻገረኝ ሌላ ክረምት የለም በቃለኝ አሻገረኝ። ምንድነው የተበላሸብህ? ምንድነው የፈረሰብህ? ምንድነው ከግምት ውጪ የሆነው? እግዚአብሔር እንዲበላቸው ብሎኛል። እጄ ላይ ነው ይለኛል ጌታ። መጽሐፍ ቅዱሳችሁን ኤርምያስ ምዕራፍ 18 ከቁጥር 1 ጀምረ ቅዱስ አንብብልኝ። ከእግዚአብሔር ዘንድ ወደ ኤርምያስ የመጣ ቃል እንዲህም አለው፣ ተነስተህ ወደ ሸክላ ሰሪው ቤት ውረድ፣ በዚያም ቃሌን አሰማሃለሁ። ወደ ሸክላ ሰሪው ቤትም ወረድኩ፣ እነሆም ስራውን በመንኮራኩር ላይ ይሰራ ነበር። ከጭቃም ይሰራ የነበረው ዕቃ በሸክላ ሰሪው እጅ ተበላሸ። አሁን እግዚአብሔር ራሱ ናለው ነብዩን ወዴት ወሰደው? ወደ ሸክላ ሰሪ ቤት ወሰደው። ቀጥል። ከዛስ ወደ ሸክላ ሰሪው ቤትም ወረድኩ፣ እነሆም ስራውን በመንኮራኩር ላይ ይሰራ ነበር። ምን ማለት ነው መንኮራኩር? ሸክላ ሰሪ አይታችኋል አይደል? እያሽከረከረ ሸክላው ለእጁ አበለብል የሚያደርግበት ነው። ሸክላውን ሲያዞረው ምንድነው ለእጁ ያመቻቸዋል። መንኮራኩር ላይ እየተሽከረከረ ለእጁ ይመቸዋል። እጁ የፈለገውን ያደርጋል። ከመሆን ቀጥል። ከጭቃም ይሰራው የነበረው ዕቃ በሸክላ ሰሪው እጅ ተበላሸበት። ሸክላ ሰሪው እንደወደደ መልሶ ሌላ ዕቃ አድርጎ ሰራው። ተበላሸበት። ሲበላሽ ሸክላ ሰሪው ራሱ እኔ ስላለው አለ ከኔ እጅ ላይ ስላልወጣ እንደፈለክ አድርጌ እሰራሃለሁ አለው። ቀጥላ የእግዚአብሔርም ቃል ወደ እኔ እንዲህ ሲል መጣ። ምን ሲል መጣ? የእስራኤል ቤት ሆይ ይህ ሸክላ ሰሪ እንደሚሰራ በእውኑ እኔ በእናንተ ዘንድ መስራት አይቻለኝምን? ኧረ ይቻልሃል በሉታ። ዝም አትበል። ኧረ ይቻልሃል በል። እሺ እነሆ ጭቃ በሸክላ ሰሪ እጅ እንዳለ እንዲሁ እናንተ በእኔ እጅ አላቸው። ጌታ እንዲህ በላቸው ነው ያለኝ። አንተና ጉዳይ እንደ ጭቃው እጄ ላይ ናችሁ። እንኳን ጉዳያችሁ ከእግዚአብሔር እጅ አልወጣ፣ እንኳን እጁ ላይ ሆነ። ያለ አሁን የሚያሳዝነኝ ከዚህ በፊት ነግራችሁ እንደሆነ አላውቅም። ሸክላ መጀመሪያ ሸክላ ሰሪው ጋር ኦር አፈር ሆኖ ይገባል። ከዛ ጭቃ ይሆናል። ከጭቃ በኋላ ወደሚፈለገው ወይ ጀበና ወይ ጣባ ወይ በልልኛ ባዝ ድስት ሆኖ ይወጣል። ወጥቶ ገበያ ይቀመጣል። ከገበያ ፈላጊ ይገዛዋል። እኛ ቤት ይመጣል። ለምሳሌ ጀበና ሆኖ እኛ ቤት ጀበናው ከተሰበረ ይጣላል። ሸክላው
ተስፋ የሌለው መቼ መሰል ተጠቃሚዎቹ እጅ ላይ ከሆነ ነው። ሸክላ ሰሪው ጋር ከሆነስ እድል አለው ድጋሜ መቦካት፣ ድጋሜ መፈጨት። እግዚአብሔር በላቸው ያለኝ ጉዳያችሁ ከእጅ አልወጣም ነው። ይሁን አለ። አታካፋዲያሳ ለምን አለቀልኝ ትላለህ? ለምን የመጨረሻ ነው ትላለህ? ለምን እዚህ ጋር ይዘጋል ትላለህ? እጄ ላይ ነው ይላል የሰራዊት ጌታ። ያንቺ ጉዳይ እጄ ላይ ነው። እንደ ወደድ አድርጎ ይሰራዋል። የማንም ኬዝ አይጣልም። የማንም ኬዝ አይጣልም። አይጣልም። እንኳን ከእግዚአብሔር እጅ አልወጣ። አንድ ነገር ልንገራችሁ አይደለ? ቤታችሁን ከመስራት እግዚአብሔር ትቶ አልወጣ። ጉዳያችሁን ከመስራት እግዚአብሔር ትቶ አልወጣ። ነገራችሁን ከመስራት እግዚአብሔር ትቶ አልወጣ። አምስቲል ዜር አለ እግዚአብሔር። እኔ ጋር ያለው አይዞ፣ እኔ ጋር ነው። እንኳን ተሰበረ እጄ ላይ ነው፣ ግድ የለህም። እንኳን ደቀቀ እጄ ላይ ነው። እንኳን ተበላሸ እጄ ላይ ነው። እንኳን ወደክ እጄ ላይ ነው። እና እንደ ወደድ አድርጎ ይሰራዋል። አንድ ነገር ተበላሸ አልቆለታል የሚባለው እግዚአብሔር በዛ ጉዳይ ላይ መሳተፍ ሲያቆም ነው። ሰይጣን ከባዱ የማይችለው ሊያደርገው የማይችለው ነገር ያንተን ላይፍ ከእግዚአብሔር እጅ ላይ ማውጣት አይችልም። ልበለው አንድ ቀን ኢያሱ የሚባል ትልቅ ካህን ነበር። ኢያሱ ታላቅ ካህን ነው የሚለው ትንቢተ ዘካርያስ ምዕራፍ 3 ቁጥር 1 ላይ ሂድልኝ ቅዱስ። እርሱም ታላቁ ካህን ኢያሱ በእግዚአብሔር መልአክ ፊት ቆሞ አሳየኝ። ይኸውልህ አሁን ደስ የሚለኝ ታላቁ ካህን እስቲ በሉታል። በእግዚአብሔር መልአክ ፊት ቆሞ አሳየኝ። ቀጥለ ሰይጣንም ይከሰው ዘንድ በስተቀኙ ቆሞ ነበር። ሰይጣን ሊከሰው በስተቀኝ ቆሟል። ምርጡን ፖዚሽን ያዘው፣ ቀኙን ያዘው። እግዚአብሔርም ሰይጣንን ሰይጣን ሆይ እግዚአብሔር ይገስጽ፣ ኢየሩሳሌምን የመረጠ እግዚአብሔር ይገስጽ፣ በእውኑ ይህ በእሳት የተነጠቀ ትንታግ አይደለምን አለው። እንድትሰሙኝ የምፈልገው ሊከሰስ ሲል ሲከሰው ሰይጣን ሲመጣ እግዚአብሔር ክሱን አይቶ ትቶት አልሄደም። እንኳን እግዚአብሔር አልሄደም፣ እንኳን ትቶ አልሄደም። አይሆንም ብሎ ትቶት አልሄደም። አለ አብሮ አለ። እርግጠኛ ሁኜ ነው የምነግራችሁ፣ እግዚአብሔር አለ። ቶባ ጋፋና አላ ጋፋዲያሳ እስማኤል ተወልዷል። የአብርሃም ነገር ተበላሽቷል። አብርሃም ኪዳኑን ትቶታል። እግዚአብሔር ስቲል አብርሃም ቤት አለ። ምንድነው ተሰበረ የምትለው? ምንድነው ተበላሸ የምትለው? ጌታ እንዳለኝ እጄ ላይ ነው። ልተነብይ ነው። እግዚአብሔር አዲስ አድርጎ የሚሰራው ቤታ። በቃ እኔ ዛሬ ትንቢት ነው ያለኝ። እጄ ላይ ነው ይልሻል ጌታ። እጄ ላይ ነው ይላል ጌታ። ልጆቼ እጄ ላይ ናቸው። ትዳሬ እጄ ላይ ነው። ስራዬ እጄ ላይ ነው። ኑሮዬ እጄ ላይ ነው። በህይወታችሁ ከባዱ ነገር እግዚአብሔር ትቶት ሲወጣ ነው። አይወጣም አለ። እጄ ላይ ነው። ሰዎች ተነሱብኝ፣ ዶንት ወሪ እጄ ላይ ነው። ሊነሳ እንዳይችል አድርገው ስሜን እያጠፉት ነው። ዶንት ወሪ ስምሽ እጄ ላይ ነው። ሊጠገን እንዳይችል አድርገው እየሰባበሩት ነው። እጄ ላይ ነው። በአንድ ሰው ቤት ላይ ይህን ትንቢት እናገራል። ከመጀመሪያው በተሻለ መልኩ እግዚአብሔር ይሰራዋል። አዲስ ክብር የሚያይ ሰው አለ። እንደገና ሞላ ከባባ አያለው። የሥራ በር ድጋሚ ሲከፈል፣ የፋይናንስ በር ድጋሚ ሲከፈል፣ ያለፈውን የሚያስልቅ ሲከፈል። አንድ ቀጥልልኝ ቅዱሴ። ኢያሱ እድፋም ልብስ ለብሶ በመልአኩ ፊት ቆሞ ነበር። እሺ፣ እርሱም መልሶ በፊቱ የቆሙትን እድፋሙን ልብስ ከእርሱ ላይ አውልቁለት አላቸው። አለኮ እግዚአብሔር ተመልሶ የሚሰራው አለኮ፣ ድጋሚ ልብስ የሚቀይረው፣ ድጋሚ ስም የሚያወጣ፣ ድጋሚ የሚቀባ፣ ድጋሚ የሚያነሳ፣ ድጋሚ የሚያገን እግዚአብሔር። እኔ ሁል ጊዜ እላችኋለሁ
እግዚአብሔር ሰይጣንን የሚቀጣው ለእናንተ ሁለተኛ እድል በመስጠት ነው። ሁል ጊዜ እንደገና እድል በመስጠት ለምሳሌ በአንድ ስተት ነው ከእግዚአብሔር ግሎሪ ከእግዚአብሔር ማደሪያ የተጣለው። ከዛ እኛንም በአንድ ስተት አስወጣቸው ሲል እግዚአብሔር የመመለስ እድል ከፍቶ ኢየሱስን አምጥቶ የምህረት በር ከፍቶ የጸጋ በር ከፍቶ የይቅርታ በር ከፍቶ የሚጨንቀው ከሸክላ ሰሪው ቤት ከወጣ ነው። እኛ ቤት ላለ ጀበና አልቅስ፣ ክትፎ ቤት ለተሰበረ ጣባ አልቅስ። ሸክላ ሰሪው ቤት ከሆነ ቻንስ አለው። ድጋሚ መንኮራኩሩ ላይ ይመጣል። ድጋሚ እያለ ይሰራል። ተጋባን ያላከበው ህይወታችሁ፣ ቤታችሁ፣ ኑሯችሁ፣ ትዳራችሁ፣ ሪሌሽናችሁ whatever እግዚአብሔር በላችሁ አለኝ እጄ ላይ ነው። አሁን ደስ የሚል ቃል ልንገራችሁ። ቆይ ታላቁ ካህን ከእግዚአብሔር ህልውና ውጪ ቢሆን ያሳዝነኝ ነበር። ህይወትሽ ተበላሽቷል፣ አትቅሪ ቸርች። ተሳሳትኩ፣ ደከምኩ፣ ጓደኞቼ አታለው ዩናይት ክለብ ወሰዱኝ፣ እንዳትቀሪ ነይ። የተውኩትን አመል ድጋሚ በጓደኞቼ ጀመርኩት እኮ ግድ የለም ና። ከሸክላ ሰሪው ቤት ከወጣ ነው ተስፋ የሌለ እዚህ ጸሎት ጠፋብኝ። አሁንማ መዝሙር ጠፋብኝ። ልሳኔ ሁሉ ካፌ ጠፋ። ና ግድ የለም እዚህ ከሆነ ተስፋ ነው። አትሂድ ገበያ፣ አትሂድ ገበያ፣ አትሰበር፣ ሌላ ቦታ አትሰበር። እዚሁ ድቀቅ፣ እጁ ላይ ድቀቅ፣ እጁ ላይ ተሰበር። እጁ ላይ ከሆነ ይኸውልህ ሸክላ ሰሪው ቤት ከሆነ የተሰበርከው ስማኝ፣ ከጀበና ተሰብረህ ሁለተኛው ላይ ሲሰራህ ጀበና አርጎ አይሰራህ። ሁል ጊዜ መጽሐፍ ከመጀመሪያው ቤት ክብር የሁለተኛው ቤት ክብር ይበልጣል ነው። ከጀበና ተሰብረህ የአበባ ማስቀመጫ ሆነ ትመጣል። የሳሎን ዕቃ ሆነ ትመጣል። የአደባባይ ሆነ ትመጣል። እንኳን እጁ ላይ ተሰበርክ። አይጥልማ፣ አይተውማ፣ ጨርሻለሁ አይልማ። ስለ ጭቃ ማውራ መሰለ አለው ነብዩን ኤርሚያስን። ስለ ጀበና ማውራ መሰለ፣ ስለ ሸክላ ማውራ መሰለ። እናንተ ናችሁ አለው፣ እናንተ ናችሁ። ፈበገረፊን ተንያ ማከባት ተቦራ ቲጋባቶቬን ተግራባሶከማ። የተሰበረ ነገራችሁ በክብር ይሰራል። የደቀቀ ነገራችሁ በክብር ይሰራል። የተበላሸ ነገራችሁ እንደገና ይሰራል። ይሁን አለ። እነሆ አበሳህን ካንተ አርቄአለሁ። ይኸውልህ አንድ ደህና ነገር ልንገርህ፣ በደንብ ስማኝ። ሰባሪዎች፣ ከሳሾች፣ ክፉ ስም የሚያወጡልህ እግዚአብሔር በአንተ ላይ ያለውን ኪዳን እንዲያስታውስ ያደርጉታል። መጽሐፍ ቅዱስ ለአብርሃም የተናገረው ትዝ እያለው የሚል ቃል እኮ አለ። ኪዳኑ ያስታውሷል። ግን ቆሽሻለች ነው የነገረሽን ያስታውስና ባወራልሽ ሌቭል አንቺ ማስተናገድ ይጀምራል። በነገረህ ቃል፣ በተናገረህ ኪዳን፣ በዛ በንግግሩ፣ በትንቢቱ፣ በዘላለም አጀንዳው፣ በእቅዱ ሊያስተዳድር አንድ ጊዜ ተናገር ስልህ አሁን ቆማችሁ ነው የምትናገሩት። ደህና ሰው ትፈልጋላችሁ። እንዲህ ትሉታላችሁ። የቆሙትን ከሳሾችን ብቻ አታያቸው፣ የቆመ መልአክ አለ በሉት። አዎ ተነስተ ነው የምትናገሩት። ተነስተ ሰባሪዎችን ብቻ አታያቸው፣ የቆመ መልአክ አለ። ታሪክ ለመቀየር የቆመ መልአክ አለ። አዲስ ስም ሊያወጣልሽ የቆመ መልአክ አለ። አዲስ ዝና ሊያወጣልሽ የቆመ እንደገና ሊቀባ የቆመ መልአክ አለ። ተልኮ ራስ ተጋፋዲያባ ተናገር። ወደ ኋላም ወደ ጎንም የነቢያት መንፈስ አለ አፍ ላይ ተናገር። ዙሪ ወደ ኋላም ወደ ፊትም ባቺ ባታካቦታ አለ ሸክላ ሰሪው አለ። አትፈ ሸክላ ሰሪው አለ እንዳታለቅስ። ሸክላ ሰሪው አለ እንዳታለቅስ። ሸክላ ሰሪው አለ እንዳታለቅስ።
በረኪና ልጠጣ አትበል። ልታነቅ ልሙት አትበል። አለ ሸክላ ሰው ይሁን አለ። እሺ ተሰበረ፣ ከሰሱ፣ አበላሹብህ። አንድ ቀን እንዲሆነ ከዚህ በፊት ነግሬያቸዋለሁ። ከዘማሪ ኤፍሬም አለሙ ጋር ስዊድን አንድ ከተማ ውስጥ ነበር፣ ረሳሁት ከተማ ውስጥ እና አገልግለን ጨርሰን ወደ ቢች እየወሰዱ ነው፣ ባህር ላይ ልንዋኝ እና ልንዋኝ ነው። እኔና ኤፌ መነጽራችን አድርገናል። ብቻ ፎር ሰም ሪዝን አላቅም የአንዳችን መነጽር ተሰበረ። የኔ ሆነ እሱ አላቅም ሲሰበር አይ ቲንክ እሱ ነው። አዎ ተሰበረ። ሲሰበር የሚወስደል እንትን ነው፣ ባህር ላይ ነው የምንሄደው። ፀሐዩም ሻይን ያደርጋል። ኖ እንደዚህማ በአይንህ አትሄድም፣ ፀሐዩም ይጎዳል አለው። ኦኬ መነጽር እንግዛ። የት? ሬባን ሱቅ ተባለ። ገባን ሬባን ሱቅ። ሬባን ሱቅ ስንገባ ሰውየው ሊገዛ አሰበው ለኤፍሬም ነው እና ስንገባ ያን ቀን የሬባን መነጽር ሾፑ አንድ መነጽር ለሚገዛ አንድ በነፃ ይሰጣል። ከዛ ሰውየው እኮ ለኔ ሊገዛ አልፈለገም፣ ሐሳቡ አይደለም ስለተሰበረ። ያዜፊ አለውና ተባባሉ። ስዊድንኛ ነው አቺማ። ከዛ ካወሩ በኋላ ነብይ አንተም ውሰድ አለኝ። እሺ ሁለታችንም አዳዲስ መነጽር አድርገን እንደውም ተጨማሪ እንትን ይሰጣል ተባለ። እንደዚህ አንገት ላይ ማሰሪያ ያን ፌስቡክ ላይ ለቀን ሁለታችን እንዲህ ብለን ይነፍ እሱ ቀን ነው የምልሽ። እንደ ማንበቢያ መነጽር ገመድ እዚህ ላይ ሁሉ አድርገን ያን ትንሽ ፋራም ነገር ነን አርገን ባለ ገመዱን ሁለታችንም ወጣን። እኔ ስንት ሆነልኝ ታዲያ? እንኳን ተሰበረም ላይ በስልም ለካ መነጽሩ የተሰበረው በአንድ ዋጋ ሁለት የሚሸጥበት ቀን ላይ ነው። ሰይጣን ያንተን ነገር የሰበረበት ቀን፣ ያንተን ነገር ያበላሸበት ቀን፣ ነገር እጥፍ የሚሆንበት ትንቢት አለኝ። አሁን አንድ ሰው ላይ እንደወደድኩ አድርጌ እሰራዋለሁ ይልሽ፣ በክብር እሰራዋለሁ ይላል። በመሰበር አልቅም ታሪክ የት ልሂድ? አካቱፋ ዲያሳ በእንባ አልቅም ታሪክሽ፣ በለቅሶ አልቅም ታሪክሽ፣ በውርደት አልቅም ታሪክ፣ በመራብ አልቅም ታሪክ። አለ እግዚአብሔር ያደቀቁብንን ሁለት ሲያደርገው የሰበሩብን ሁለት ሻቲካ ባራፊና እጄ ላይ ነው ይልሻል ጌታ። አንድ ጩሁና በመሰበር ያለቀ የክርስቲያን ታሪክ የለም በልስ። በመሰበር ያለቀ የጴንጤ ታሪክ የለም በልስ። እጄ ላይ ነው እንደወደድኩ አድርጌ እሰራዋለሁ ይላል። ቀጥል። ጥሩ ልብስም አለብስሃለሁ አለው። ቆሸሸ ባረ አንተ እስከ መቼ ነው እንደዚህ የምትዝረከረከው አላለው። ይኸው ከሳሽ እያየ ጥሩ ልብስ አለብስሃል። እሺ ቀጥላ ደግሞ ንጹህ ጥምጥም በራሱ ላይ አድርጉ። ንጹህ ጥምጥም በራሱ ላይ አድርጉለት። እነርሱም በራሱ ላይ ንጹህ ጥምጥም አደረጉ፣ ልብስም አለበሱት። እሺ የእግዚአብሔር መልአክ በአጠገቡ ቆሞ ነበር እና ምን አለ? የእግዚአብሔር መልአክ በኢያሱ እንዲህ ሲል አዳኘበት። የሰራዊት ጌታ እግዚአብሔር እንዲህ ይላል። እንዴት ይላል? በመንገዴ ብትሄድ ትእዛዜንም ብትጠብቅ በቤቴም ላይ ትፈርዳለህ። አጀላባዳ በቃ ትወድቃለህ የተባለበት ቀን ላይ ፈራጅ ያደርጋል። ሸክላ ሰራዋልና እንደገና ይሰራዋል አይደለም? እንደ ወደድ አድርጉ። በህይወት ላይ አንዳንድ ሰው ታውቃለህ፣ ተሰብረ ሲያገኝ የፈለገውን ሊያደርግ ይፈልጋል። ከጀበናነት ተሰበረ ብሎ ጊርጊራ ሊያደርግ፣ በር ስር የምትቀመጥ ዕጣን ማጨሻ ሊያደርግ፣ ሉባንጃ ሊያጨርስብህ። ለምን ተሰብረሃል? አፍ የለህም። ተሰብረሃል፣ መናገር አትችልም።
ተሰብራለ። አይ ስለተሰበርኩ እንደወደድክ አታረገኝ። በመሰበሬ እንደወደደ የሚሰራብኝ በቃ ትንቢት ነው የምነግርሽ። እንደወደድኩ አድርጌ እሰራዋለሁ። እዚህ ቤት ያላችሁ አስፋልት ላይ ያላችሁ ሰዎች ስሙኝ። ጉዳያችሁ እጄ ላይ ነው ይላል የሰራዊት ጌታ። በትንቢት የተቀበለችው ልጅ የሞተባት ሴት አንዲት ሴት ነበረች። ሀብታም ሴት ነች፣ ባለጠጋ ሴት ነች። የእግዚአብሔር ሰው በበሯ ሲያልፍ ናገባለችው፣ ሰገነት ላይ አስተኛችው። ያ የእግዚአብሔር ሰው ምን አላት? ነይ ምንድን የጎደለው አላት። የጎደለ ነገር አልናገርም እኔ አምፋይን አለችው። ግያዝ ወሬ ሰምቶ መጣ ከሰፈር፣ ልጅ ነው የሌላት አለ። የእግዚአብሔር ሰው ደግሞ እንደዚህ አለ፣ የዛሬ ዓመት ወንድ ልጅ ትወልጃለሽ አለ። የዛሬ ዓመት አይ የሕፃናት ማስቀመጫ እናዘጋጃል። ሁላችሁም አሜን አላችሁ። በቃ ውለዱ። ምን አግብታችኋል ግን? እንዴት ነው? ሁሉም ነው አሜን የሚለዋት። ወለደች። ከዛ በኋላ የወለደችው ልጅ የሆነ ቀን ራሴን አለ። አባትየው ሂድ ወደ እናት አለው። አሁን በደምሱ ሂድ ወደ እናት። በጣም ደስ የሚለኝ ቃሉ ለመሰለ እሷን ያመጣች አወላለድህንም የምታውቀው እሷ ነች፣ ስሪትህን የምታውቀው እሷ ነች። እዚህ እርሻ ላይ ብትሞትብኝ ምን አመጣለሁ? ሂድ እናት ጋር ብሎ ወደ እናቱ ላከው። እናቱ ጋር ራሴን አለ። ሞተ። ሲሞት ሴትዮዋ ወደ ሸክላ ሰሪው መጀመሪያ መችን የሰራው ብላ እዛው ነብዩ የሚተኛበት አልጋ ላይ አስተኛችና እየሮጠች ነብዩ ጋር ሄደች። ጉዳያችሁ ቢሞትም እግዚአብሔር እጅ ላይ ታዛጋ ባራባጋ የቀብር ፕሮሰሰር ለመጀመረችው አስቀባሪ ጋር ለመደወለችው ወደ ሸክላ ሰሪው ነው ሄደችው። እንኳን ተሰብሮ ሞቶ ይነሳል። ምንድነው ጌታ እጄ ላይ ነው በላቸው እያለ ጉዳይሽ እጄ ላይ ነው፣ ትዳርሽ እጄ ላይ ነው፣ ፊውቸርሽ እጄ ላይ ነው፣ አልጨለመም እጄ ላይ ነው። ይሄ ቃል የኔ ነው የሚላለ ያንተ ነው። እንደ ወደደ አድርጎ ይሰራል።